በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን ሊቀ ሊቃውንት አባ ዕዝራ፣ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ ሁላችሁም የእግዚአብሔር ቤተሰቦች እንደምን አደራችሁ? ልዑል እግዚአብሔር ዛሬም ዘወትርም ለዘላለም ስሙ የተመሰገነ ይሁን። ዛሬ የምንማረው በቅዱስ ዮሐንስ ወንጌል ምዕራፍ 15 ቁጥር 5 ላይ ያለው ቃል ይሆናል። በዚህ ቃል መሰረት ዛሬ የሕይወታችንን መንገድ እና ጠላቶቻችን እንዴት በሰውነታችን ላይ ዘልቀው ፍሬ እንዳበላሹ ትውልድን በማጥቃት ላይ እንዳሉ እግረ መንገዳችንን እንገነዘባለን። ፍሬው ሀሳብ ግን እንዲህ ነው የሚለው፣ ያለ እኔ ምንም ማድረግ አትችሉም ነው የሚለው። ያለ እኔ ምንም ማድረግ አትችሉም። ይሄ በቃ በትክክል ካሉት መሰረታዊ የመጽሐፍ ቅዱስ ቃሎች ውስጥ ትልቁና ወርቃማ ከሆነ ቃል ውስጥ አንደኛውና ብርቱ ነው። ይሄ አካሄድ እውቀት አለን ብለው ለሚመኩ፣ ሙያ አለን ብለው ለሚመጻደቁ፣ ገንዘብ አለን ብለው ለሚኮሩና ኃይል አለን ብለው ለሚበረቱ ሰዎች ሁሉ መልእክት ያስተላልፋል። ቃሉ የዘላለማዊ ነው። ሰው ከተናገረን ይልቅ የእግዚአብሔር ቃል የተናገረን እስካሁን ድረስ ጸንቶ ይኖራል። ሰዎች በየዘመናቸው በየማዕረጋቸው ኃላፊነታቸው በየስራቸው የተለያየ ኃያልነት ሊሰማቸው የሚችልበት ጊዜ ብዙ ከኋላም አሳልፈናል። ወደፊትም እንደዚሁ ሰው እስካለ ድረስ ክፉ ባህሪ ወይም ደግ ባህሪ፣ እነዚህ ነገሮች የግድ በምንኖርባት ዓለም ውስጥ ይከሰታሉ፣ ወይ ክፉዎቹ ወይም ደጎቹ። አሁን ደግም ይሆን ክፉ እንዲህ የሚለው ቃል ወሳኝነት አለው ማለት ነው። አለኔ ምንም ማድረግ አትችሉም። በቃ ተደመደመ። አለኔ ምንም ማድረግ አትችሉም። ቃሉ በትክክል በዘመናችን አንማርም እንጂ በየጊዜው ተከስቷል። እንችላለን አልኛ ብዙ ሞከር። የማርክሲስቱ ዓለም፣ የፍልስፍናው ዓለም፣ የቲዎሪ ዓለም እንችላለን አለ። ዓለምን እንለውጣለን፣ ሁሉንም ነገር መልክ ማስያዝ እንችላለን፣ እውቀት አለን፣ ጥበብ አለን፣ ሙያ አለን፣ ሰልጥነናል፣ በዘመናዊ ቴክኖሎጂ እንደገፋለን፣ ሁሉን ነገር እንችላለን አለ። እግዚአብሔር ቃል ደግሞ እንዲህ አለ፣ አለኔ ምንም ማድረግ አትችሉም። በቃ ይሄ ነው። አይ እንችላለን ብለን የገባንባቸው ወጥመዶች ላይ ጥበቃው ተለየን፣ መንፈሳዊ ጥበቃው ተለየን። ከዛ በኋላ እንችላለን ያሉት የማይችሉ ሆኑ፣ እንሰራለን ያሉት የማይሰሩ ሆኑ፣ እናስባለን ያሉት የማያስቡ ሆኑ፣ እንገነባለን ያሉት የማይገነቡ ሆኑ፣ እንሮጣለን ያሉት የማይሮጡ ሆኑ፣ እናድጋለን ያሉት የማያድጉ ሆኑ። ቃሉ እንዲህ ነው የሚለው፣ አለኔ ምንም ማድረግ አትችሉም። የዮሐንስ ወንጌል አስቀድሞ በሚገባ ነግሮናል። ለምንድን ነው አለኔ ምንም ማድረግ አትችሉም ያለው? አንደኛ እሱ ሰው ሆኗል። ስለዚህ የሰው ስራ እግዚአብሔር ሰው ሆኖ የመጣለትን መቀበል ካልቻለ ሰው ብቻው መስራት አይችልም። በሚሰራበት ጊዜ አጥፊው የህይወቱ አዛዥ ይሆናል ማለት ነው። አጥፊው የህይወቱ አዛዥ ይሆናል። ህይወቱን የሚመራው አጥፊው ይሆናል። እችላለሁ ብሎ ሲሄድ አትችልም እያለ ጥፋቱን ይገልጥበታል፣ ክፋቱን ይገልጥበታል፣ እርግማኑን ይገልጥበታል። ዲያብሎስ ተረግሞ ወድቋል አይደለም? ከተረገመ በኋላ ያንን እርግማኑን ሰው ህይወት ውስጥ ይዞ ገብቷል፣ ሰው ባህሪ ውስጥ ይዞ ገብቷል። አሁን እኮ እኛ የምንንቀሳቀሰው የምንሄድበት ባህሪና እንቅስቃሴ
በዲያብሎስ እርግማን እጅ ውስጥ ከገባ ከቆየ አንድ ሰይጣን ቢሆን ቢሊዮን ቢሆን ዓላማው አንድ ነው። ስሙም ሰይጣን ነው። ሰይጣን ማለት ደግሞ ተቃዋሚ ማለት ነው። ዲያብሎስ ነው፣ ስሙም ዲያብሎስ ነው። ዲያብሎስ ማለት ደግሞ የግሪኩ ቃል ነው፣ አጥፊ ማለት ነው። አጥፊው ሕይወታችን ውስጥ አለ። ብንማርም የምንማረው ለጥፋት ይሆናል። አለኔ ምንም ማድረግ አትችሉም ብሏል። መቼ መታዘዝ እኮ አልቻለም። ለክርስቶስ መታዘዝ አልቻለም። ሰው የሆነልን አምላክ ይህንን አጥፊውን ኃይል ሊገታልንና እሱ በሕይወታችን ውስጥ ሊከበር ነው። አልፎም ተርፎ የአሕዛብን መንፈስ ለውጠን ወደ እግዚአብሔር መንግስት የሚገቡትን ሰዎች ለማብዛት ነው። ፍቅርን፣ ሞገስን፣ ጸጋን፣ ሰላምን፣ ኃይልን ከትውልድ ወደ ትውልድ የእግዚአብሔርን ክብር ለማሳየትና በትውልዱ ላይ የእግዚአብሔርን ኃይል ለመግለጥ ነው። ቤተ ክርስቲያንም የቆመችው እኮ ይሄንን ነው። አሕዛብን መማረክ ካልቻል፣ በመንፈሳዊ ጉዞአችን ውስጥ ዲያብሎስ ካልወደቀ፣ በትውልዱ ላይ የሚሸጋገርበትን መቅሰፍትና ቁጣ ማቆም ካልቻል አንድ ችግር አለብን። አለኔ ምንም ማድረግ አትችሉም። እሱን አልያዝንም ማለት ነው። እሱን ስላልያዝ ምንም ማድረግ አልቻልንም። በረከት እየጠፋ ሰላም እና የመንፈሳዊ ሰላሞች፣ ስጋዊ ሰላም አይደለም። ስጋዊ ሰላምማ ማንም አይነካም። ፍርድ ቤት አለ፣ ፖሊስ አለ፣ ሕግ አለ። ያን ያህል የከፋ ችግሮች አይኖሩም። ስጋዊ ሰላም አይደለም አሁን ያጣነው መንፈሳዊ ሰላም ነው። መንፈሳዊ ሰላምን ብዙዎቹ አጥተዋል። መንፈሳዊ ሰላም በትልቅነት፣ በወንበር፣ በማዕረግ፣ በገንዘብ፣ በስልጣን እድገት አይመጣም። መንፈሳዊ ሰላም በትምህርት ቤት፣ በቋንቋ ማሻሻል፣ ውጭ ሀገር ሄዶ በመሰልጠን አይመጣም። ይሄ መንፈሳዊ ሰላም መንፈሳዊ ሰላም የሚመጣው በልዑል እግዚአብሔር አምላክ ቸርነት በኩል ቃል ሥጋ ሆነ ጸጋንና እውነትን ተመልቶ በእኛ አደረ ነው የሚለው። ይሄ መለኮታዊ ፍቅሩ በእኛ ሕይወት ውስጥ ሲገለጥ ነው መንፈሳዊ ሰላም ይመጣል። ዓለም በሰላም ፍለጋ ውስጥ ብዙ ዘመናት አልቋል። አሁንም እያጨረስን ነው። ብዙ ጽሑፎች ስለ ሰላም ተጽፏል። ብዙ መፈክሮች ተፎክረዋል። ብዙ የወታደራዊ ኃይል ጥንቃቄ የተሞላበት በካልኩሌሽን ሂሳብ ስልት ውስጥ የገባ ብዙ ነገሮች ሁሉ አሉ። ግን አልመጣም። ሰላም የምትለዋ አልመጣም። የሚጀምረው ከመንፈሳዊ ስለሆነ ነው። ከእግዚአብሔር የሚሰጥ ከእግዚአብሔር የሚላክ ስለሆነ ነው። ለዚህ ነው አለኔ ምንም ማድረግ አትችሉም። እንግዲህ አልቻለም እኮ እንማራለን ብለን በራሳችን የፎከርንባቸው ጊዜ፣ እግዚአብሔርን የተቃወምንበት ጊዜ፣ ከተሳዳቢዎች ጋር ተሰልፈን ዝም ብሎ የአይዲያሊስት አስተሳሰብ ነው ያልንባቸው ጊዜ የአይዲያሊስት አስተሳሰብ ነው እያልን መንፈሳዊ ሞራልን ካወገዝንበትና ካደቀቅንበት ጊዜ አንጻር ሲታይ አሁን ያ ፉከራችንና ፎካሪዎቹና ፉከራችን ከምድረ ገጽ ጠፍቷል። በተራ መንፈስ ሁሉም እየተቆላለፈና እየተያዘ ይኸው የሕይወት ሐሳር ውስጥ ገብተናል። ሰይጣን በማስም ነው ታዲያ የሚወጣው? በርዕዮተ ዓለም ስም ይወጣሉ። በማርክሲስት ሌኒኒስት ፍልስፍና ይወጣል። በዶላር ይወጣል። በዶላር ስም ብለው ይወጣል። አልሆነም። በማሰብ ነው የሚወጣው። አለኔ ምንም ማድረግ አትችሉም። ቃሉ ሕያውና እውነቱን እኮ ነው የምናየው። ብንጠላውም እውነቱን ነው አሁን የምናየው። በእውነቱ ስፍራ ላይ ቆመን እውነቱን ልንጠላ እንችላለን። አይመቸንም። የተለማመድናቸው ልምምዶች፣ ከበስተኋላ ያሉ ባህሪዎቻችን እና ጠባዮቻችን፣ የሄድንባቸው መንገዶች፣ በአኗኗራችን ጠባይ ውስጥ ያሉን እንቅስቃሴዎች፣ ጓደኞቻችን እና የምንውላቸው ሰዎች መንፈሳዊ ደረጃን የሚያመለክቱ አይደሉም። መንፈሳዊ እውቀትንም የሚያዳብሩ አይደሉም። የሚያሙ
አንዱን አንዱ የሚያነቁሩ፣ አንዱን አንዱ የሚነኩ፣ አንዱን አንዱ የሚያቆስሉ አይነት ሰዎች ጋር ስለምንውል ያንን እንደ ባህልና አልፎም ተርፎ የእምነት አንዱ አካል አድርገው ነው ይዘናል። ግን ክርስቲያኖች ነን። በሚገርም ሁኔታ ታዲያ መንፈሳችን ከአሕዛብ ባህሪ እያነሰ መጣ እንጂ እየበረታ አልመጣም። እያፈርን መጣን እንጂ እየጠነከርን አልመጣንም። እያዘን መጣን እንጂ እየተደሰትን አልመጣንም። ቃሉ እኮ እንዲህ ነው ያለው። ለእመቤታችንም የደረሰው የመጀመሪያው የአዲስ ኪዳን ብስራት ደስ ይበልሽ። ሐዘንተኛ ሁኚ አይደለም የተባለው፣ ደስ ይበልሽ። ያ ደስታ ምድረ ግብፅም ብትሄድ ደስታዋ አለ፣ ብትሰደድም ደስታዋ አለ። ስጋዊ ችግር እንጂ መንፈሳዊ ችግር የለባትም። እኛ እኮ አሁን ስጋዊው መንፈሳዊው ችግርተኞች ነው። በመንፈሳዊውም ውስጣችን ደስታ የለም። ስለዚህ ውስጣችን ደስታ በሌለበት ባህሪ ውስጥ የምንኖረው ኑሮ በራሱ ብንበላም አልበላንም፣ ብንጠጣም አልጠጣንም፣ ብናገኝም አላገኘንም። ስለዚህ በሰቆቃ ሕይወት ነው የምንመራው። በመጽሐፍ ቅዱስ ውስጥ ትንቢተ ሰቆቃው የሚል ቃል እናገኛለን። የኤርምያስ ሰቆቃ አብዛኛው ክፍል የለቅሶ ክፍል ነው። ይህ የሆነው የእግዚአብሔር ሕዝብ ላይ የደረሰን ችግር የሚያመለክት የሰቆቃው ጩኸት ኤርምያስ በሰቆቃ ያለቀሰለት ሕዝብና ወገንን ነው የምናየው። ባልወለድ ይሻለኝ ነበረ፣ በእናቴ ማህፀን ውሃ በሆንኩ ነበረ ይላል ኤርምያስ። ምክንያቱም ያሉት ምድራዊ ጉስቁልናዎች ከዲያብሎስ አሰራር ጋር በጣም እየከፋ መጣና ሰዎች ጨካኞች ሆኑ። ሰዎች የደስታ ሕይወት የሚገፉባት ሳይሆን ደስታን የሚያርቁበት፣ ሰው ሲያለቅስ ማየት ደስ የሚለው ትውልድ አይነት ሆነ። ስለዚህ ያንን ምን አለ? ሰቆቃውን እግዚአብሔር እስኪጎበኘን ድረስ ምሕረቱን እስኪሰጥ ድረስ ከዓይኔ እንባዬ አያቋርጥም ብሎ ማለቀሰ። አለኔ ምንም ማድረግ አትችሉም አለና እኔ እርሱ ብዙ ፍሬ የሚያፈራ ይሆናል። በእኔ የሚኖር እኔም እርሱም ብዙ ፍሬ ያፈራል። በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጪ ይጣላል፣ ይደርቅማል። እነሱንም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሏቸውማል። በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆንላችሁማል። ብዙ ፍሬ ብታፈሩ እና ደቀ መዛሙርቴ ብትሆኑ በዚህ አባቴ ይከብራል። አብ እንደወደደኝ እኔ ደግሞ ወደድኳችሁ፣ በፍቅሬ ኑሩ። በፍቅሬ ምን በሉ አለ? ኑሩ። ኑሯችን በማፍቅር ይሁን፣ በክርስቶስ በአምላካችን በፍቅሬ ኑሩ። እኔ ወድጃችኋለሁ፣ እናንተም በፍቅሬ ኑሩ። ፍቅርን ስትማሩ ከኔ ተማሩ። ከኔ ባህሪ፣ ከኔ ሕይወት፣ ከኔ መንገድ፣ ከኔ ቃል ውስጥ ፍቅር ተማሩ፣ በፍቅሬ ኑሩ አለ። ከዛ በፊት ከላይ በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል። እንደምን ወደ ውጭ ይጣላል? አላወቅነውም እንጂ እኛ እኮ ወደ ውጭ ነው ይጣላል። እንዴት በሉ። በልጅነታችን በእመቤታችን ሱባኤ ጊዜ በዛን ጊዜ 14ቱንም ወይም 16ቱንም ቀን ተራ ፕሮግራም እያያዝን እንቆርብ ነበር አይደል? ያን ትንሽ ሆነ እናቶቻችን እጆቻችንን እያያዙ በሚወስዱን ጊዜ ከዛ በኋላ የመንግስት ትምህርት ቤት ገባን። ያ የቄስ ትምህርት ቤት ቋንቋ ወጣንለትና በጀንለትና አይ ብሎ ነው እንጀራ ያመጣም አልና ተው ነው። እዛ ቀስ በቀስ እያደግን ስንመጣ ተው ነው። ያ የቅዱስ ቁርባን ሕግ ሁሉ ከህይወታችንም ከቤተሰባችንም ሁሉም ተቋረጠ። በየፊናው በቃ ለቀቀ። ሁሉም ተው። እናትም ተወች፣ አባትም ተወ። ሁሉም እያደገ ሲመጣ መተው። ከዛ በኋላ
በውስጥ የነበረው መንፈሳዊ በረከት ቆመ። ምንድን ነው የሚለው? በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል። ወዴት ይጣላል? እዚህ ውጭ ቆመን እናስቀድሳለን። ወደ ውስጥ ያለው በረከት ውስጥ አቆም ሰው ነው። ተማሪውም፣ ምሁሩም፣ ሳይንቲስቱም፣ አዋቂውም፣ የቲዎሪውም ሰው፣ ፖለቲከኛውም ሁሉም እግዚአብሔር ተው ቃሉ ምን ብሏል? በእኔ የማይኖር ወደ ውጭ ይጣላል። ከዛ በኋላ ሁላችንም የውጭው ሀገር ትምህርት እንጂ የሀገራችን፣ የህይወታችን፣ የእምነታችን፣ የባህላችን ትምህርት የሚባል ነገር ስሙ እንዳይነሳ ወሰነን። በቤተ ክርስቲያን በኩል የሚመጡት መልእክቶች እንዳይከበሩ በፍጹም ሁሉም በአንድ አይነት ይመስላል ሙልጭ ብሎ ወጥ በእኔ የማይኖር ወደ ውጭ እንደ ቅርንጫፍ ይጣላል። ከዛ በኋላ የውጭ ቋንቋችንም ልምምዶቻችንም ንግግሮቻችንም የውጭ ቋንቋ ደብለቅ ካላለበት የተማርን አይመስልም። የሆነ ነገር ማጣፈጫው የውጭ ቋንቋ ነው። አነጋገሮቻችንም ዘዬዎቻችንም ሌላ ነገሮች ተደባለቁበትና ወደ ውጭ ይፈጣል። ዛሬ ያ ህይወት ወደ ውስጥ ለመመለስ አሁን ተመልሰን ለመግባት እንዴት አይነት ብዙ ልምምዶች አሉ። ኑሯችን በራሱ እግዚአብሔርን አይፈልግም። ገንዘባችን በራሱ እግዚአብሔርን አይፈልግም። ድርጅታችን በራሱ እግዚአብሔርን አይፈልግም። እቁባችን በራሱ እግዚአብሔርን አይፈልግም። በሱ ስላልኖር በእኔ የማይኖር ሁሉ ወደ ውጭ ምን አለ ይጣላል። ተውኗ ከተውንበት ጊዜ ጀምሮ ደግሞ እሱም ተወን። አይነ ጥላ ሲወለድ እቤታችን ነን ያለ ነው። ግልጽ ነው። ቡዳ በልቶን ስንገባ እቤታችን ነው። አባ ከና የሚለው የለም። ራሴን ያመኛል ብቻ ነው። እንደውም አንዳንዶቻችን ገና ከልጅነት እኮ ነው ይላል። ትዝ ይለኛል ይላሉ አንዳንዶቹ። መንፈሱ የውስጥ ትዝታ ይሰጣቸዋል። ትዝ ይለኛል አንድ ቀን ገበያ ሄጄ ስመለስ የዛን ጊዜ ጠቅ ያደረገኝ ይኸው እስካሁን ድረስ እሰቃያለሁ ይላል። አንዳንዶቹ ትዝ ይለኛል የሆነ ቦታ ላይ ወድቄ ስነሳ ከዛን ቀን ጀምሮ ራሴ ተናግቷል ይላል። አንዳንዶቹ እንዲህ አይነት ትምህርት ቤት ገብቼ በነበረበት ጊዜ የሆነ ነገር ሲገባብኝ ይታወቀኛል። ከዛ በኋላ ግን ራሴን አላውቅም ይላሉ። አንዳንዶቹ ከናካቴውም መሰረታዊ ትዝታ የላቸውም። ለምን? መንፈሱ አብሮ ተወልዷል፣ አብሯቸው አድጓል፣ አብሯቸው ኖሯል፣ አብሯቸው ተዋህዶ ቆይቷል። በእኔ የማይኖር ወደ ውጭ ይጣላል። ስለዚህ ለምን ሆነ ማለት ነው? ለወደቀ ከሰማይ መንግስት ለተጣለ ወደ ውጭ ለወጣ መንፈስ እጅ ሰጠን ማለት ነው። በእኔ የማይኖር ወደ ውጭ ይጣላል ያለው እኮ ዲያብሎስን ጭምር ነው። ዲያብሎስ በሱ መኖር አልቻለም፣ ሊያመሰግን አልቻለም። የመላእክት አካል ተሰጥቶት በሰማያዊ ብርሃን ተመርቆ ቅዱስ ቅዱስ ከሚሉት ሰራዊቶች ጎን የነበረ ነው። ለዚህ እኮ ነው አሁን እዚህ ምስጋናውንም ያውቀዋል፣ ጸሎቱንም ያውቀዋል፣ የቱ እንደሚያቃጥለው፣ የቱ እንደሚያሳድደው፣ የቱ እንደማያቃጥለው ሁሉንም ለይቶ ያውቃል። ለምን? ከኛ በፊት አመስጋኝ የነበረ ነው። አሁን እኮ ያልገባን ነገር ይሄ ነው። ጠበሉንም ቢሆን ያውቀዋል። የወደቀበትና የኖረበት የሚኖረው ባህር ውስጥ ነው፣ ውቅያኖስ ውስጥ ነው። የስሙ ኃይል ነው እንጂ የሚያሸንፈው። ስለዚህ ወደ ውጭ ይጣላል ከተባለው አጋንንት ጋር ዛሬ ህብረት ይዘናል። በእኔ የማይኖር ሁሉ ወደ ውጭ ይጣላል፣ ወደ ውጭ ይጣላል። በሶስት መንገድ ውጭ ወጥተናል። አንደኛ በአሕዛብ ትምህርት ብቻ ይበቃል ይሄ ብለን መንፈሳዊውን የእምነት ታሪኮቻችንን አውጥተን ጥለናል። ስለዚህ ውጭ ላይ ወድቀናል ማለት ነው። ሁለተኛ በቤተ ክርስቲያን መንፈሳዊ በረከት ውስጥም ወደ ውስጥ የምንገባበትን የህይወት በጎ ፈቃድና ፍቅር እሱንም ጥለናል። ከክርስቶስ ስጋና ደም ወጥተናል፣ ውጭ ነን ማለት ነው። አሁንም ውጭ ነን ማለት ነው። በሶስተኛ ደረጃ እዚሁ ቁጭ ብለን አስተሳሰባችንም እውቀታችንም
የትምህርት ደረጃዎቻችንም የህይወት እንጀራዎቻችንም ከውጪ ጋር የተያያዙ ናቸው። አነጋገሮቻችንም ዝም ብሎ ከውጪ በሆነ አቅጣጫ ላይ ዘወትር ደጅ የምንጠራው የውጭውን ለውጥ ነው። በቃ ሌላው ሀገር ጉድ ከሆነ እኛም ጉድ እንሆናለን። ሌላው ሀገር ከከሰረ እኛም እንከስራለን። ሌላው ሀገር ከወደቀ እኛም እንወድቃለን። እንደውም በአሁኑ ዘመን የግሎባላይዜሽን ዘመን እየተባለ የሚታወጅበት ዓለም አንድ በምትሆንበት ጊዜ ደግሞ ብዙ ነገር አለ ማለት ነው። ብዙ ክፍል ከውጪ ተጉዞ የሚመጣ ባህሪ ነው። ስለዚህ ወደ ውጭ ወጥተናል። የ17ቱን የአብዮት ዘመን ስናይ 100% ኢትዮጵያውያን በውጭ እጅ ውስጥ የነበሩበት ጊዜ ነው። በአብዮት ላይ የነበሩበት ጊዜ ነው። ተውሶ በመጣ የቴዎሪ ዓለም ውስጥ የገባንበት ጊዜ ነው። እነዛ እግዚአብሔር የለም አሉ፣ እኛም እግዚአብሔር የለም አሉ። እነዛ የቤተ መቅደስ ቦታዎች፣ ስፍራዎች፣ አዳራሽ ይሰሩ አሉ፣ እኛም ይሰራ አሉ። ቀስ በቀስ በሃይማኖት ውስጥ ያሉትን ሰዎች እየሳቡ አቅጣጫ እያስለወጡ አሊያም ቀስ በቀስ ገዳማቶች የታሪክ ሙዚየም ብቻ እንዲሆኑ ማድረግ ነው የሚለውን የዛን የውጭውን ዓለም ጥላቻ እኛም እዚሁ መጥተን እንደ ዜጋ፣ እንደ ሀገር፣ እንደ ህብረተሰብ የነበርን ሰዎች እንደገና የገዳማቱ የቤተ ክርስቲያኑ መንፈሳዊ ታሪክ ጠላቶች ሆነ። በእኔ የማይኖር ወደ ውጭ ምን ይላል አለ? ይጣላል፣ ወደ ውጭ ይጣላል። ስለዚህ ወጥተናል። ብዙ ወጥተን ነው አሁን እዚህ የምንሰቃየው። ብዙ ከወጣም በኋላ ወደ ውጭ ከተጣልን በኋላ ምን አለ እዚህ ላይ ደግሞ ይደርቅም አለ። ወደ ውጭ ይጣልና ቅርንጫፉ ምን ይሆናል አለ? ይደርቃል። እኔ የህይወት ግንድ ነኝ፣ እናንተ ቅርንጫፎች ናችሁ ካለ በኋላ ነው። እኔ የህይወት ግንድ፣ እኔ የወይን ግንድ ነኝ፣ እናንተ የወይኑ ቅርንጫፎች ናችሁ። ግን በእኔ የማይኖር ወደ ውጭ ይጣላል ካለ በኋላ ይደርቅማል ማለት ነው። ይደርቃል። እስቲ ይደርቃልን አስቡት። ይደርቃል ተቃራኒ ምንድን ነው? ይለመልማል አይደል? ለምለም ነው። የለምለም ተቃራኒ ይደርቃል ነው። እነዚህ ሁለቱ መንገዶች ይታያሉ። ይደርቃል። የቅርንጫፍ ባህሪው ወይ መለምለም ወይ መድረቅ ነው። ስለዚህ በወይን ሐረግ እሱ ወይን ግንዱ ከሆነ ክርስቲያኖች ደግሞ የወይኑ ቅርንጫፎች ከሆኑ ወደ ውጭ ከተጣለ ደግሞ ይደርቃል የሚለውን ቃል እስቲ በእቅዳችን ውስጥ ውሰዱት። እቅዱ የለመለመለት ሰው ማን ነው? እሺ በትምህርታችን ውሰዱት። ትምህርቱ የለመለመለት ሰው ማን ነው? እሺ በስራችን ውስጥ ውሰዱት። ስራው ድካም ከመጨመር አልፎ እስኪጎዳን ድረስ ደክመናል። ውጤቱ ሲታይ ደግሞ ይደርቃል። ለምልሞ የቆመበት አምባና ጊዜ የለም። ወደ ውጭ የተጣለ እኮ ይደርቃል። የሚያደርቅ ኃይል አሁን ከዚህ ውስጥ የሚመጣው የጠላት ኃይል አሁን ሲነግረን ልገል ነው፣ ላፈዝ ነው፣ ላጠፋ ነው፣ ላስር ነው የሚል መልእክት ነው። አእምሮውን ላበላሽ ነው፣ ኑሮውን እንዳንድሉን ላወድም ነው። በቃ ይሄ መልእክት ከተላለፈ ይለመልማል ነው ወይስ ይደርቃል ነው? በቃ ይሄው እኮ በህይወት ውስጥ መድረቅ ማለት ይሄ ነው። ቀኑን ሙሉ ደክመን ማታ ስንመዝነው ደርቋል። መድረቅ የሚለው ቃል ፍሬ ሳያፈራ ሳይለመልም ለበረከት ሳይሆን ለትውልድ መሰረት ሳያቆም ትልልቅ የሆኑ ጸጋና ሞገሶችን ሳያስቀምጥ ሳያስተላልፍ ሲቆይ ምን ይባላል? ይደርቃል ይባላል። ስንቱ ሽማግሌ ነው አሁን ዝም ብሎ የሞተው? በሽምግልናው ደስታ ሳያገኝ በረከትን ከጸጋ ጋር ሳያስተላልፍ ለእይታ ሞራል እንኳ በቂ የሆነ ሞገስ ሊሰጥ የማይችል ሆኖ ዝም ብሎ የኖረ ስንቱ አለፉ። ይደርቃል። ያመሰግኑ የነበሩ በጸሎትና በተስፋ የቆዩ እስካሁን ድረስ ታሪካቸው ከእግዚአብሔር እጅ ውስጥ ያልወጣ ይመሰከርላቸዋል። እና አቡነ ገብረ መንፈስ ቅዱስ እና አቡነ ተክለ ሃይማኖት እና አቡነ አረጋዊ
በእግዚአብሔር አምላክ መንፈሳዊ በረከት የተያዘ ታሪክ እኮ ስላላቸው እንጂ እነዚህን ታሪኮች ለማውደም ያልተነሳ እኮ ትውልድ አልነበር። ግን አይጠፋም። ማን ስለሚጠብቀው? በእኔ የሚኖር ብዙ ፍሬ ያፈራል። አለኔ ምንም ማድረግ አትችሉም አለና አትችሉም የሚለው ቃል ከመድረክ ጋር ስናየው ከህይወት የወይን ግንድ ከተቆረጥንበት ጊዜ ጀምሮ ይሁንና ተምሬ ነበረ የምንላቸው ነገሮች ብዙ ነው። አውቀን ነበረ ግን ይሄው አልተሳካም እንላለን። ክፍላ ውጭ እዚህ አልሳካ ሲል ውጭ ይሳካልናል ብለው ውጭ እንደውም እዚህ ሀገር ከሚጮሁት ይልቅ ውጭ ሀገር ያሉት ሰዎች የሚጮሁት ነገር ያሳዝናል። ይኸው እዛም ሀገር ተምሬ እድሌ ተዘግቷል። አንዳንዶቹ ኢትዮጵያዊ ወይም አፍሪካዊ ከመሆን የተነሳ የእድል በደል ገጥሞኛል ብለው ያማርራሉ። እዛ ሄደው ግን ተምረዋል። እዛም ሀገር 3፣ 4፣ 5 ማስተሬትና ዲግሪ ይዘው ምንም ለካ ይደርቃል ለካ ቃሉ እንዲህ ያለው ወደ ውጭ የተሳለ ይደርቃል። ከቤቱና ከደጁ መንፈሳዊ ፍቅር ውስጥ ያልገባ ለካ ይደርቃል። አላስተዋልነውም እንጂ ይሄ ነው ችግራችን። አንዳንድ ጊዜ ረጋ ብለን ስናስብ እንዲህ እንላለን። ኢትዮጵያ እጆቿን ወደ እግዚአብሔር ተዘረጋለች ይባላል። ኢትዮጵያ የአስራት ሀገር ናት ይባላል። የድንግል ማርያም አስራት ሀገር ነች ይባላል። ኢትዮጵያ የቅዱሳን ሀገር ነች ይባላል። እንዴት ነው ዛሬ መራራ ነገር ውስጥ እንደዚህ የሆነው? ለምንድን ነው የተቸገርነው? ለምንድን ነው በህይወታችን ውስጥ በረከት ያጣነው? ለምንድን ነው መፋቀር ያቃተን? ለምንድን ነው ከጠብ ብቻ? ሁለት ሰው ቢሰባሰቡ ተጣልተው ይለያያሉ። ተሰብስበው እኮ ነው እንፈታለን ብለው ይሰባሰቡና ተጨቃጭቀው ይለያያሉ። እና ለማለም ብለው ይጀምሩና አንዱን አንዱ ሰርቆት አንዱን አንዱ ዘርፎት ይለያያሉ። አንዱን አንዱ አታሎት አንዱን አንዱ ሸውዶት ወጥመድ ውስጥ ከቶ ይለያያሉ። እንዲህ እየተባለ ታዲያ እንዴት ነው እንደዚህ የሆን ነው እያልን ብዙዎቻችን ረጋ ብለን ማሰብና ይህ ብለን አልፎም ተርፎ ሃይማኖታችንን ራሱ እንጠራጠራለን። እንዴት ነው ነገሩ? ይህን ያህል እንዲህ የምንሰቃየው ለምንድን ነው እንላለን። አላለም እንዴ? አንድ ነገር ታዲያ አነሳ። ከእግዚአብሔር አይደለም የጎደለው። የጎደለው ከማን ነው? እኛ ወደ ውጭ ወጥተናል። ወደ ውጭ ወጣን። አየህ፣ ወደ ውጭ ይጣላል። ስለዚህ ምን ይሆናል ማለት ይደርቃል። በቃ እኛ እምቢ አልን እኮ። እምቢ ስላለን ወደ ውጭ ይጣላል አለ እኮ። ከዛ በኋላ ይደርቅማል አለና እነርሱንም ሰብስበው ወደ እሳት ይጥሏቸዋል። ቅርንጫፉ ከደረቀ በኋላ ወደ ምን ይጣላል አለ? ወደ ምን እሳት? ወደ እሳት፣ ወደሚያቃጥል እሳት ወደዛ ይጣላል። ከተጣለ በኋላ እንደገና ወደ እሳት። ወይ ጉድ! የሚገርም ነገር ነው። ወደ እሳት ይጣላል። ታዲያ እሳት ላይ አልወደቀንም እንዴ? ምን አይነት እሳት መሰላችሁ? ተምሯል ያላችሁት በወርቃማ ባህሪ የሚቆም ነው ያላችሁት። በብዙ ፈተና እድሉን በተሻለ መንገድ ላይ ያለ የምንለው ለወደፊት ተስፋም ለሰው ልጆች የህይወት በረከት ራዕይም ሊሆን የሚችል እድለኛ ነው የምንለው፣ በእውቀቱም በወንበሩም በአስተሳሰቡም የተሻለ ነው የምንለው ክብሪት ወይም ላይተር ይዞ እሳት ሲለኩስ አላያችሁ? አላየንም? አይተናል? አላየንም? እሳት የሳበ ከንፈር፣ እሳት የተረፋ አፍ፣ እሳት የሳበ አንደበት፣ እሳት የያዘ እጅ በረከት ይሰራል ብለን አንጠብቃ። በረከት ያመጣል ብለን አንጠብቅ። ቅርንጫፉ ወደ ውጭ ይጣላል አይደለም? ከተጣለ በኋላ ደግሞ ይደርቅማል። ከደረቀ በኋላ ሰብስበው ወዴት ይጣላል አለ? ወደ እሳት ይጣላል አለ። በቃ ወደ እሳት። አዎ፣ ታዲያ እንዴት ነው አሁን በየመዝናኛው አካባቢ
በየድራፍቱ ቦታ የሚጨሰው ጭስ እኮ እናቶቻችን በጓዶ በኩል እንጀራ ሲጋገሩ ከሚወጣው ጭስ ይበልጣል። ካሉት በመዝናኛ ጣቢያዎች ካሉት ቆሻሻዎች አብዛኛውን ክፍል የሚሸፍነው የሲጋራ ትርኳሽና ጫት ነው። በከተማ ውስጥ አሉ ከሚባሉ ትልልቅ ቆሻሻዎች በሆነው አብዛኛውን ቦታ አስቸግሮ የሚገኘው የጫት ገረባ ነው። ወደ እሳት ይጣላል፣ ይመረቅናል፣ ይቃጠላል። በቃ ወደ እሳት ይጣላል። የመድረክ ምልክቶች ናቸው። አመለኝነት፣ ሱሰኝነት ወደ እሳት ይጣላል። ይህ ደግሞ ከዚህ የባሰ ደግሞ አሁን ሌላ ነገር መጣ። ከአረቡ ሀገር ይሄ ኮዳ ድሮ አባቶቻችን አገር ሲጠብቁ ወይም ለንግድ ሲወጡ ለትውልድ እንጀራ ለመሆን ሲጓዙ የውሃ ኮዳ ነው ይዘው የሚሄዱት። አሁን ደግሞ የእሳት ኮዳ መጣ። ሺሻ፣ ይሄ ጋንጃ፣ በሰይጣኑ አነጋገር ዶቅዶቄ። የኛ ሄሊኮፕተር እሱ ነው አለ። በቃ እዛ ላይ ያንደቀደቀን ሄሊኮፕተር ማብረር ካቃተው ጋንጃ አያበርም እንዴ? ለዚህ እድሉ ለዚህ ያንሳል እንዴ እያለ ያንደቀደቀዋል በየመንደሩ በየኩሽናው። ይሄኛው ያያችሁታል። እዛ ላይ ምን አለ ማለት ነው? እሳት አለ። ጭንቅላቱ ላይ እሳት አለ። ያው ወደ እሳት ይጣላል። ቅርንጫፉ ይደርቅማል። በእኔ የማይኖር ሁሉ ወዴት ይጣላል? ወደ እሳት ይጣላል። እነርሱንም ሰብስበው ወደ እሳት ያቃጥሏቸዋል። በእኔ ብትኖሩ ቃሎቼ በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆንላችሁማል። ማን ነው አሁን ቅዱስ ቁርባን እየወሰደ የሚለምን? እድሌ ርቆኛል ብሎ እድሉን ከእግዚአብሔር የሚለምን ማን አለ? ውስጡ እየተቀደሰ የሚለምን ማን አለ? እያስቀደሰን እንለምናለን። እሱማ ምን ዋጋ አለው? ይኸው ምንም ፍንክች የለም። እንደውም እያስቀደስን በምንለምንበት ጊዜ ቡዳውም ማስቀዳሽ ሆነ፣ አይነ ጥላውም ማስቀዳሽ ሆነ። እየተቀደስን ብንለምን ኖሮ እኮ ውስጣችን ተቀድሷልና እግዚአብሔር ከውጭ ስራ ይጀምራል። የውስጡን መኖሪያ ካደረገው የውጭውን እሱ ያቅበታል። ፀሐይን የፈጠረ እሱ አይደል? ብርሃንን ያስገኘልን እሱ አይደል? ነፋሱን መዝኖ ለሕይወታችን የሚሰጠን እሱ አይደል? በሁሉም አቅጣጫ አለቆጣሪ የመራን እሱ አይደለም? በበረከቱ በቸርነቱ የሚሄደው እግሩ ሲያዝ መሄድ ይናፍቀዋል። ያኔ ሄድኩ ጊዜ እያለ ያማርራል። የሚሄደው ተመስገን አይልም። የሚበላው በሚበላበት ጊዜ ተመስገን ሰጠኸኝም በረከት ነው አለ። የማይበላው ደግሞ በሚበላው ማይጉ ያኔ እንደዚህ ሆኜ ነው እኮ በላ ነበር ይልና ባለመብላቱ ያለቅሳል። በባህሪያችን ውስጥ የምስጋና መንፈሳዊ በረከት አልተስተካከለም። ስለዚህ ወደ ውጭ ይጣላል የሚለው ባህሪያችን ውጭ ላይ ነው ያለ ነው። በክርስቶስ ስጋና ደም ውስጥ አይደለም የታተምነው። በዚህ ውስጥ ደግሞ የተወለዱ ልጆች ከኛ በባሰ ወደ ውጭ ተጣሉ። በባሰ እንደውም እንቅፋት አያነሱም፣ እንቅፋት ይጨምራሉ። እሾህ አያነሱም፣ እሾህ መልሰው መንገድ ላይ ያስቀምጣሉ። ሲፈርስ እያዩ በመፍረሱ ደስ ይላቸዋል። ሲበላሽ እያዩ በመበላሸቱ ለምን ተበላሸ፣ እንዲበላሽ መሆን የለበትም አይልም። ሲበላሽ እያዩ እንዲበላሽ መበላሸትን ይጨምራሉ። ከኛ የተወለዱት ማለት ነው። እዚህ ጋር የሚያደናቅፍ ነገር ካለ እንደውም አያነሱትም፣ ሌላ አደናቃፊ ነገር ይጨምሩበታል። እንዲህ አይነት ህይወት ውስጥ የገባ ነው አለ ምክንያት አይደለም። አለኔ ምንም ማድረግ አትችሉም የሚለውን መንፈሳዊ መርሆ አልተከተልንም። በቃ ምንም ማድረግ አትችልም አለ እሱ። እንችላለን ብለን የቆምንባቸው ዓመታቶች ሁሉ የህይወታችንን ኪሳራዎች እንዳስከተሉ ግንዛቤ የለንም። እግዚአብሔር ማስተዋሉን ይስጠን።
አለኔ ምንም ማድረግ አትችሉም። እሺ ስንማር አለ ክርስቶስ ተማር። አንድም ቀን ጸልየን አናውቅም። አሁን እዚህ ውስጥ ብዙዎቻችን ብንጠየቅ ያኔ በምትማርበት ጊዜ እግዚአብሔርን አመስግነህ ነበር ወይ ብሎ የለም እንደውም እግዚአብሔር የለም ከሚሉት አንዱ እኔ ነበርኩ ነው የምንለው። እግዚአብሔር የለም ብለው ከተሰለፉት ወገኖች አንዱ ክፉም ባልናገር ግን በመኖሩም ባለመኖሩም ለእኔ ምንም አልነበረም ብለን ነው መልስ የምንሰጠው። እሺ በዛ ሁኔታ ውስጥ የተማርነው ነገር ላይ እንቅፋቱ ይበዛል፣ ችግሩ ባይያየ እድላችን ላይ ሁልጊዜ መሰናክል ይበዛል። በመንፈሳችንም ሁልጊዜ ብንረበሽ ምን የሚያስገርመን ነገር አለ? ምንም እኮ የሚያስገርም ነገር የለም። ምክንያቱም አስተላለፋችን በሱ የምንኖርበትን በጎ ፈቃድ በያዘ ልቦና አይደለም። ስለዚህ አለኔ ምንም ማድረግ አትችሉም የሚለው ነገር አልታየንም። ምንም አላደረግንም። ያደረግነው ነገር ቢሆን ጥሬ ነገር ነው። ያውም ደግሞ ጥንጣን የበላው የዲያብሎስ አሰራር ያለበት ኑሮ ነው። አሁን ተምች፣ አንበጣ የሚያጠፋው ነገር ሰብል ነው አይደል? ነቀዝ፣ እነዚህ ነገሮች ሰብልን ነው የሚያጠፋው ለዘመን ለሰው። ነቀዙ ደግሞ ሰይጣንና አጋንንት ናቸው። ሰውን የሚበላ ነቀዝ ማለት፣ ሰውን የሚበላ ተምች፣ ሰውን የሚበላ አንበጣ ለሰው ማለት። ለዘመናትም እንደዚህ ዓመታቶቻችን አለ ክርስቶስ የኖርባቸው ዓመታቶቻችንን ስናስብ ተምች፣ አንበጣ ዘመኑን በልቶታል። ለምን? ምንም አላደረግንም። ያደረግነው ነገር እየከሰረ እንጂ እየጠፋ እንጂ የሚሄደው እየተነገነባ አልመጣም። ስለዚህ ከክርስቶስ ማዕድና በረከት ወደ ውጪ ስለወጣን ዲያብሎስ ለዚህ ነው በሰፊው ሕይወታችንን ተቆራኘው። ምን አይነት ዘመን ላይ ደርሰናል እያልን የምናማርረው አለ ምክንያት አይደለም። የእኛን መውጣት የተከተለ መንፈስ ነው አሁን እያጠቃን ያለው። ስለዚህ አሁን ማድረግ ያለብን በንስሐ እየተመለስን ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ስጋና ደም መግባት ነው ያለብን። ከዛ በኋላ ድንግል ማርያምን እናቃታለን። ከዛ በኋላ እሷ ትገለጣለች። ግብጾች እኮ በየዓመቱ በየ6 ወሩ እመቤታችንን ያዋታል። ለምንድን ነው? ሁል ጊዜ የተቀደሱ ናቸው። ከሰኞ እስከ ዓርብ ድረስ ይሰሩና ቅዳሜና እሑድ ቅዱስ ቁርባን ይወስዳሉ። ማንኛውም ክርስቲያን ማለት ቅዳሜና እሑድ ቅዱስ ቁርባን ይወስዳሉ። ሱባኤ ሲይዙ ደግሞ በቅዱስ ቁርባን ነው። 3 ሱባኤ ቢይዙ 3ቱንም ሱባኤ ቁርባን፣ 7 ቀን ቢይዙ 7ቱንም ቀን ውስጣቸውን ማጠብ እንጂ የስጋ መታጠብ ላይ አያተኩሩም። 7ቱንም ቀን ቅዱስ ቁርባን ይወስዳሉ። እዛ ቅዱስ ቁርባን የሚወስዱበት ሱባኤ ይባላል። በዚህ ጊዜ ጌታችን ይገለጥላቸዋል፣ እመቤታችን ትገለጥላቸዋለች። አቡነ ሸኖዳ እዚህ መጥተው ማህሌቱን ሲያዩ እንዴ አዩና ለመሆኑ በዚህ ማህሌት ውስጥ ስንት ጊዜ እመቤታችን ተገልጣላችኋለች ብለው ጠየቁ። አይ አንድም ጊዜ። አይ እንግዲያውማ ራሳችሁን መርምሩ። ለምን ከሌሊት ከምሽቱ 4 ሰዓት ጀምሮ እስከ ቀኑ 6 ሰዓት ድረስ ካህናት ያገለግላሉ። በሀገራችን እንቅልፍ ሳይዛቸው ማለት በምስጋና ይቆማሉ። የሚገርመው ግን ሹክሹክታው፣ ምቀኝነቱ፣ ጥላቻው፣ ቧልቱ፣ ስድቡ፣ እርግማኑ በልብ ውስጥ ስለሞላ የቅዱሳን መንፈስ እንዴት አድርጎ ይጠቃል? የአገልግሎታችንን ድካም ባዶ ያደርጋል። ሌላው ቅዱስ ቁርባን ደግሞ ስለማንወስድ በደላችን እንኳን እንዳይሰረይ ያ በደል ተከማችቶ ዲያብሎስ ቆጥሮ ፋይሉን ሰነዱን በደንብ ይዝና ይቀመጣል። ከዛ በኋላ የቅዱሳን መላእክት እርዳታ እንዴት ድካም ብቻ ሆኖብን ይኸው እንደውም ጭራሽ ርኩሳን መናፍስት በቤቱ ተለማምደው ጠቋርን የመሰለ ሰይጣን አስቀዳሽ ነኝ እያለ ቁጭ፣ እኔ እኮ መነኩሴ ነኝ እያለ ቁጭ፣ ሴትዮዋም ሲያዝላቸው የኔ መነኩሴ ነው አይንኩብኝ ይላሉ። ጉድ እኮ ነው! እንዴት አስቸጋሪ ነገር ነው! መነኩሴው ነው ይሄ እኮ አይወጣም ብለው ያምናሉ። በቃ
በአውደ ነገሥት ደግሞ ጠባቂ መላእክት ስለሚለው የበለጠ ክብር አግኝቶ ርኩሳን መናፍስት ሕይወታችንን ተቀራመተው። እግዚአብሔር ማስተዋሉን ይስጠን። ስለዚህ ወደ ቤቱ መመለስ አለብን። ወደ ቤቱ ከተመለስን አለኔ ምንም ማድረግ አትችሉም የሚለው መንፈሳዊ በረከት ወደ መቻል ይለወጣል። ለምን? ለአብርሃም የተናገረው ቃል ኤልሻዳይ ነኝ ያለው አብርሃምን እኮ አረጋግጦ ከነገረው ጊዜ በኋላ ነው ዘሩ የተባረከው። እኔ ኤልሻዳይ ነኝ በፊቴ ተመላለስ አለና ነገረው። በፊቴ ተመላለስ ሲለው ምን ማለት ነው? እኔ ሁሉን ቻይ ነኝ በፊቴ ተመላለስ አለው። እዚህ በአዲስ ኪዳን መጣና ደግሞ አለኔ ምንም ማድረግ አትችሉም ማለት በስጋ ተገለጠ፣ በባህሪያችን ተገኘና ባህሪያችንን የመለኮት ማደሪያ ያደረገው። እግዚአብሔር አብ አባት፣ እግዚአብሔር ወልድ ልጅ፣ እግዚአብሔር መንፈስ ቅዱስ ከአብ የሰረጸ በመለኮት አንድ፣ በአገዛዝ በስልጣን አንድ፣ በአካል ሶስት ሆነና ወደደን። አብ ወልድ፣ አብ አባት ሲሆን ወልድ ልጅ፣ ልጅ የማሆነ የሚስማማው ለሰው ዘር ነው። ልጅ በቃልነት የአብ ቃል ሆኖ እንደገና ቃል ስጋ ሆነ። ስለዚህ ከስላሴ አንዱ አካል ቃል ስጋ ሆነ። እንደ እግዚአብሔር ሆናችሁ እንዳታስቡ እኮ ነው አይደል ያለው በገነት ላይ። ልክ ይሄን ያለውን መጣና እሱ ቃል ስጋ ሆነና ያ ዲያብሎስ የፈራውን ነገር ወደ ተግባር ለወጠውና እግዚአብሔር ሰው ሆነ። ሰው አምላክ ሆነ። አምላክ ሰው ሆነ። በዚህ ፍቅር ውስጥ ስለወደደን አሁን ፈረሱን፣ አህያውን፣ ህንፃውን፣ ግንቡን አይዝም ሰይጣን። ውበት ያላቸውን ነገሮች ቀለሙን፣ ወርቁን፣ ብሩን፣ አልማዙን ሰይጣን አይዝም። ከነዚህ የተሻለ ነገር ምን አለ? ሰው ያከበራቸው ነገሮች ብሩን፣ ዶላሩን፣ ምኑን አይዝም እሱ። መኪናውን፣ አውቶቡሱን፣ መንኮራኩሩን፣ ሳተላይቱን፣ ኮምፒውተሩን አይዝም። የሚይዘው ሰውን። ለምን? እግዚአብሔር በተዋህዶ ባህሪው በመለኮታዊ ባህሪው ተካፋዮች እንድንሆን በፍቅሩ ስለወደደ። ስለዚህ አለኔ ምንም ማድረግ አትችሉም ያለው ለዚህ በክርስቶስ ስጋና ደም ስንታተም ግን የእግዚአብሔር ልጆችና ዘሮች እንሆናለን። እግዚአብሔር ማስተዋሉን ይስጠን። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሏል። ያ ደግሞ የበለጠ የዘላለም ሕይወት የነፍሳችንን አካል በሚስጥረ መለኮቱ ባርኮ ስጋችንን ወደ ሰማይ ይዞ በማድረግ የእግዚአብሔር አብ አባትነት፣ የእግዚአብሔር ልጅ የእግዚአብሔር ወልድ ልጅነት፣ የእግዚአብሔር መንፈስ ቅዱስ ኃይልና የእግዚአብሔር አምላክ ሕያው መለኮታዊ ባህሪ በሰው ልጅ ሕይወት ውስጥ ተገልጿል። ስለዚህ የዘላለም ሕይወት አለ። እዚህ ዲያብሎስ እንዲህ እንደሚጫወትብን አይደለም። በክርስቶስ ስጋና ደም ከታተምን ጠላቶቻችን ይወድቃሉ ማለት ነው። ከክፉ መንፈስ ዘርነት እንባረካለን።